አለው በግፍ ራሱ ነሳል ከመገዛብ በግፍ ራሱ ነሳል ወድሃለው የልጆች አባት ተደግፈክ እንደወጣ ኪዳነ ምሕረት ደግፋ ወደ ቤት ተመለስክ። በቃ በጸሎታችሁ አስቡት። ፍልፍሉ የሁላችንም የሳቅ ምንጭ ነው። ሁላችንንም በእኩል አይን ያዝናናናል። ከርሱ ለየት የሚለው ደግሞ ሃይማኖትን፣ ብሔርን፣ ዘርን የማይለይ ንጹህ ኢትዮጵያዊ አስቂኛችንም አዝናኛችንም ነው። ታውቃላችሁ ብዙ ጊዜ በሚዲያ ላይ በቀልድና በፈገግታው የምናውቀው ፍልፍሉ እጅግ በጣም ብዙ ቁም ነገሮችን በጀርባው የያዘ ብዙ ኢትዮጵያውያንን ደግሞ ወደ መልካም መንገድ የሚመራ ያልታወቀለት በጎ አድራጊም ነው። ይህን ደግሞ በፍጹም ሚዲያ ላይ አውጥተው ማያውቅም። ታዲያም ዛሬ ሁል ጊዜ የሚያስቀውን ወንድማችንን ሳቅ ርቆታልም፣ ሁል ጊዜ የሚያዝናናውን ወንድማችንንም መዝናናት ርቆታልም። ድንገት በገጠመው አደገኛ ህመም አልጋ ላይ አርፏል። ከዚህ ጋር የተገናኘም አዳዲስ ነገር አስደምጣችኋለሁ። እናንተም ደግሞ ቻናሌን ሰብስክራይብ እንድታደርጉ በታላቅ ትህትና ጠይቃችኋለሁ። ነገሩም እንዲህ ነው። ከኢትዮጵያውያን አንድ ላይ ለመሳቅ ብለው የበዓል ፕሮግራሞችን ለማዘጋጀት ከአባይ ቲቪ ጋራም ሽር ጉድ እያሉም ነበርም። ታዲያም በቀረጻ መካከል አንድ ያልታወቀና ድንገተኛ ስሜት የተሰማው አስቂኛችን ድንቁ ልጃችን ፍልፍሉም አጋጣሚ ህመም ራሱ ላይ ሲጫጫንበት ጊዜ ለማረፍ ይቀመጣል። ታዲያም በዛውም ደግሞ መንቃት እስከሚያቅተው ድረስ ሰውነቱን ሁሉ የተጫጫነ ህመም በሰውነቱ ላይ እንደከበደም ከእርሱ ጋራም አብሮ የነበሩትም ያውጉናል። ታዲያም በዚህ ምክንያት እጅግ በጣም እንደተጎዳና ድንገተኛ የሆነ የህመም ስሜት ሰውነቱ እንደተጫጫነ ሲናገር ከዚህም ጋር ተያይዞ ለማገገም ሆስፒታል ወዲያውኑ መሄድ እንዳለበት ተነግሯቸው ሆስፒታል ይዘውትም ይገባሉ። ታዲያም ከዚህ ጋር በተገናኘም ባለበትም ቦታ እጅግ በጣም ህመም ተጫጭኖት እጅግ በጣም ያዘነም ነገሩም ይመለሳል ብለው በሚጠብቁበት መልኩ ሳይመለስ ቀርቶ እጅግ እየከፋ እንደቀጠለም በዚሁ መልኩ ከእርሱ ጋር የነበሩት ይናገራሉ። ታዲያ ይህንን ጉዳይ ወደ ሚዲያ ለማውጣት እንዳልፈለጉና እጅግ በጣም ሲታገሉ እንደቆዩ ወዲያው ከነቃ በኋላ ወደ ስራችን እንመለሳለን የሚል ስሜትም ሐሳብም ፍላጎትም እንደነበራቸውም ያውጋሉ። ታዲያ ያንን ነገር ደግሞ ማድረግ እንዳልተቻለና ፍልፍሉ እጅግ በጣም ህመሙ እየጠናበት እየከበደበት እንደመጣም ከአንደበቱም ሰውነቱ ላይ ያለው መደካከም ያስታውቅ ነበር። ታዲያ ከዚህ ጋር የተገናኘም ይህንን ጉዳይ ወደ ሚዲያ ሳናወጣ በራሳችን መልኩ ለመጨረስ ብንሞክር የሚል ሐሳብ ቢኖራቸውም ማድረግ እንዳልተቻለና ፕሮግራሙ የሚጠብቁም አንዳንድ የቅርብ ሰዎችም ፍልፍሉም ሚዲያ ላይ ካላዩት የት ሄዷል የሚል ጥያቄ መነሳቱ ስለማይቀር ነገሩም ለኢትዮጵያውያን ህዝብ ግልጽ መሆን እንዳለበት በማሰብ አሁን ላይ ጉዳዩን ይፋ አድርገውታል። ታዲያ በዚህ ጉዳይ እጅግ በጣም ብዙ አስበንበታል፣ ብዙ ተብከብከንበታል። ነገር ግን ሁላችንም እንደምናውቀው ፍልፍሉ በኢትዮጵያውያን ዘንድ ሁል ጊዜ የሚታወስና የሚታወቅ እንዲያውም ደግሞ በደንብ አድርገው ሰዎች የሚያውቁትም በሚዲያ ላይ ካልቀረበ ወዴት ሄዷል ተብሎ ከሚጨነቁለት ሰዎች መካከል አንዱም ስለሆነም በዚህን ሰዓት በዚህ በሚዲያ ሰዓት ሰዎች ሁሉ በሚቀርቡበት ሰዓት ፍልፍሉን ካጡ ለምን የሚል ጥያቄ ከዚህም መነሳቱ ባለመቅረቱም ወዲያውኑ ነገሩን ለህዝብ ይፋ ማድረግ እንደፈለግን ልታውቁልን ይገባል ሲሉ ተናግረዋል። ታዲያ ከዚህ ጋር በተገናኘም በአሁኑ ሰዓት እጅግ በጣም አደገኛና ከፍተኛ በሆነ የህመም ስሜት ውስጥ እንዳለም እንዲሁም ደግሞ እጅግ በጣም በሚያሳዝን ሁኔታ ሰውነቱን በደንብ አድርጎ ማዘዝ እንዳቃተው ያላቸውን ስሜት ያጋሩናል። ታዲያ በጣም የሚያሳዝነው ደግሞ በዚህ አይነት ሰዓት እንኳን ሆኖ ሰዎችን ለማሳቅና ለማዝናናት እንዲሁም ደግሞ ሊጠይቁት የመጡትን የሚዲያ ባለሙያዎችንም ሆነ ሌሎችን ሰዎች እጅግ በጣም በሚያሳዝን ሁኔታ እያዝናናቸው እያጫወታቸው ከህመሙ በላይ ትላንትና የነበረውን ሳቁን ዛሬም ላለመደበቅ እየጣረ እንደሆነም ስለ ፍልፍሉ ወይም በረከት አጠገቡ ያሉ ሰዎች ይናገራሉ። ታዲያም በደንብ በሚያሳዝን ሁኔታ ሰውነቱ ዛሬም እየከበደው ከትላንት ዛሬም ደግሞ እየጨመረበት እንዳለም ያለውን ጉዳይ እዛ በቅርብ ያሉ ሰዎች ይናገራሉ። ታዲያም እሱም በሚዲያ ላይ ቀርቦ ኢትዮጵያ ህዝብ እጅግ በጣም ሊጸልይልኝ ይገባል፣ አሁን በዚህ ሰዓት ከጎኔ ልትሆኑልኝ ይገባል፣ እናንተን ሳስቃችሁ ነበረ፣ ጸሎታችሁ ይጠቅመኛል ብሎ ሲል በራሱ በንግግሩም ሐሳቡን አስቀምጧል። በእርግጥ የኢትዮጵያን ህዝብ ጸልዩ ማለት ቀላል እንዳልሆነ ሁላችንም እናውቀዋለን። ቅርብ ጊዜ ሁሌም የምንወደው የምናከብረው ድንቁ ልጃችን ማስተር አብነት ከበደ በታመመ ጊዜ ሁሉም በየሃይማኖቱ ሙስሊሙ በእስልምናው
ክርስቲያኑ ደግሞ በሃይማኖቱ ሁሉም ተሰብስበው ለማስተር አብነት ይጸልዩ እንደነበረም ታውቃላችሁ። ታዲያ ይህም በጣም እጅግ በጣም መልካም ውጤት አስመጥቶለት ዛሬ በእግሩ እየተራመደ ትላንትና ሲሰራ የነበረውን ያን በጎ ነገሩ እንደቀጠለም ሁላችንም እናስታውሳለን። ታዲያ ከዚህ ጋር አያይዞም ፍልፍሉ ለኔ የሚያስፈልገው አሁን ጸሎት ነው፣ ከጎን የሆኑልኝ እባካችሁን ሲል የጸሎት ተማጽኖ ኢትዮጵያውያንን እንዲጸልዩለት ተማጽነዋል። ታዲያ ይህንን የተቀበሉ ሰዎችም በምንም አይነት መልኩ ከጎንንን ጸሎት ብቻ አይደለም የሚያስፈልግ ምንም በእኛ በኢትዮጵያውያን ላንተ ይሸፈናል የሚል በትክክል የሆነ ማረጋገጫዎችን ሚዲያዎችም ህዝቡም እየሰጠ ይገኛል። ታዲያ ይህንን በዚህ መልኩ የሰሙ አንዳንድ አድናቂዎች እጅግ በጣም ተደናግጠው ለምንድነው ይህ ሆነው እንዴት ሊሆን ይችላል የሚል አንዳንድ ጥያቄዎችን እያነሱ ቢሆንም ሁኔታውም በአንድም በኩል አዝናኝ በአንድም በኩል ደግሞ አሳዛኝ የሚያደርገው አንዳንድ ሐኪሞችና እርሱን ለመመርመር የቀረቡ ሰዎች ፍልፍሉን ማከምና ፍልፍሉን ወደ ጤናው መመለስ ለኛ ራሱ ይከብደናል፣ ምክንያቱም በህመም ሰዓት እንኳን እያሳቀን ስራችን በአግባቡ ልንሰራ እስከማንችል ድረስ እያዝናናን ነው ብለው ልብ የሚነካ ንግግር ተናግረዋል። እርሱን ለማከም የመጡት ዶክተሮችና አንዳንድ የጤና ባለሙያዎች መኮንኖች ተሰብስበው ከእርሱ ጋር እየሳቁም እያከሙትም እንደሆነም ደግሞም ይህንን ደግሞ በቲቪ ቀረጻ ላይ አባይ ቲቪ ላይ ትላንትና መለቀቁ ብዙዎችን እያነጋገረ ይገኛል። አባይ ቴሌቪዥንና ከእርሱ ጋር የሚሰሩ አንዳንድ ባለሙያዎች እንዲሁም ደግሞ ብዙ ክሮች ተሰብስበው ፍልፍሉን ለመጠየቅና ለማጽናናት ወደ ስፍራው አቀንተው ቢሆንም እርሱ ግን እያዝናናቸው እያሳቃቸው ህመሙን በቀልድ እያለዛ ህዝቡን ሁሉ እያሳቀ እንደሚገኝ በስፍራው ያሉ ሰዎች ሐሳባቸውን ይገልጻሉ። ታዲያ እጅግ ያሳዝናል። ለእልፍ ጊዜያት ኢትዮጵያንን ያዝናና ድንቁ አርቲስታችን ድንቁ ኮሜዲያን ዛሬ በዚህ ሰዓት በእንደዚህ አይነት ሁኔታ መገኘቱ የብዙዎቻችንን ልብ ሰብሯል። ነገሩን ደግሞ ይበልጥኑ ከባድ የሚያደርገው ከቤተሰቦቹ ጋር መልካም ጊዜ በሚያሳልፍበት የፋሲካ በዓል በደረሰ ጊዜ በዚህ አይነት ሁኔታ መምጣቱ እጅግ በጣም አሳዛኝ ሆኗል። ታዲያ ይህንን ጉዳይ ኢትዮጵያን ሁሉ ተረባርበው ወደ መልካም ነገር ለመመለስ በዚህም ጥረት እየተደረገ ይገኛል። ሁኔታው ከብዶ ከሆነ ከኢትዮጵያ ውጭ ሆኖ እንዲታከም ያለንን አቅም ያለንን ጊዜ ሁሉ ሰውተን ይህንን ደግሞ ልናደርግ ሁላችንም ዝግጆች ልንሆን ይገባል ሲሉ አባይ ቲቪ ላይ የሚሰሩ ባለሙያዎችም ተናግረዋል። ታዲያ ነገሩ በዚህ መልኩ የሚቀጥልና የማይመለስበት ደረጃ ላይ የሚደርስ ከሆነ ሰውነቱን እንደቀድሞ ማዘዝ አንዳንድ ነገሮችን ማድረግ የሚከብደው ከሆነ ይህንን በሕክምና ለማስጨረስና ነገሮችን ወደ መልካም አጋጣሚ ለመውሰድ ሁሉ ጊዜም እጃችንም ደጃችንም ክፍት ነው ሲል በዛው በቲቪ ጣቢያ የሚሰሩ የቴሌቪዥን ባለሙያዎችና ከእርሱ ጋር የተረባረቡ አርቲስት ባለሙያዎች ያላቸውን ሐሳብ በደንብ አድርገውም ገልጸውታል። ታዲያም ፍልፍሉ ሲናገርም በንግግሩ ቢስቅም ሰውነቱ ውስጥ ግን ያለው በሽታም እጅግ በጣም እየተሰማው እንደሆነና እንዲያውም በደንብ አድርጎ ማዘዝ እንዳቃተው ምናልባት ምን ሊሆን ይችላል የሚለው ስጋት ውስጥ እንደጣለበት በሽታም እጅግ በጣም እየተሰማው እንደሆነና እንዲያውም በደንብ አድርጎ ማዘዝ እንዳቃተው ምናልባት ምን ሊሆን ይችላል የሚለው ስጋት ውስጥ እንደጣለበትም ፍልፍሉ ራሱ ይናገራል። ታዲያ ይህን በሚናገርበት ወቅት ከቶ ከዚህ በፊት በዚህ አይነት መልኩ ህመም አጋጥሞኝ አያውቅም። በእርግጥ እኔ በምላሴ እንደምስቀው እንደዛው ልቤም እየሳቀ ሰውነቴም ጤናማ ሆኖ የኖርኩት፣ አሁን ግን ያለው ስሜት እንግዳ ነው፣ ለኔ ተሰምቶኝ የማያውቅ ነው። በዚህ ደግሞ እጅግ በጣም አዝኛለሁ እያለ እንባውን እያቀረረ እሱ ውስጥ ያለውን ሐሳብ ያለምንም መደበቅ ሐሳቡን አጋርቷል። ታዲያ ከዚህ ጋር የተገናኘ ምን አይነት አዲስ ነገሮች ይኖራሉ የሚሉ በደንብ የሚጠበቅ ሲሆን ኢትዮጵያውያን ግን በንቃት እንዲከታተሉና ነገሮች እየከበዱ ከሄዱ ሁላችንም እጆቻችንን ዘርግተን ወንድማችንን ልንታደገው እንደሚገባም በዋርካ ሚዲያ ስም ከወዲሁ እናሳስባችኋለን። ስላዳመጣችሁኝ ያመሰገንኩኝ። ቀጣይ ቪዲዮ ከናንተ ጋራ ይህ ጉዳይ ወዴት እንደደረሰ ማሳውቃችሁ ሲሆን ስላዳመጣችሁኝ ከልብ አመሰግናችኋለሁ። መልካም ጊዜ ይሁንላችሁ።